በተለይ ያቺ አዩ ሚሏት ወይ እሷ ነች እዚህ ያደረሰች ይወለ ተመልከት ስናገር የነበረው ነገር ሆነ አዩ ነች እንደዚህ እንድታደርግ ያርግ የበለጠ እንድትሸሽ እያደረገች ያለችው አዩ ነች። ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አንድ ጊዜ እስቲ አንዴ ሰላም በል። ሰላም እንዴት ናችሁ? የኡመር ቤተሰቦች ያውቃል እኮ ጓደኛዬ ነው። በነገራችሁ ላይ እጅግ በጣም ቤስት ጓደኛዬ ነው። በጣም ቤስት ማለት ነው። ያው እኔ ሙስሊም ነኝ እሱ ክርስቲያን ነው። ለረጅም ጊዜ ጓደኛሞች ነን። እንደዚህ ነው ያለነው በፍቅር ማለት ነው። መልካም ሰው ነው፣ ጓደኛዬ ነው። እስቲ አንድ ጊዜ አጨብጫቢ ዝምብለህ አጨብጭበ አጨብጫቢ ነገር ለምንድን ነው ያጨበጨብኩ? አንተን ደስ እንዲልህ አንተን ለማስደሰት ባላጨበጭብ ይከፋል። እኔ እኮ ለዚህ እኮ ነው ህዝብ ማለም አጨብጫቢ የማይጠፋ። አጨብጭብ ሲባል በምንም በማያውቁት ቻፕ ተኝቶም የነበረ ንቅት ተብሎ ቻፕ ያጨበጭባል። እዚህ ወለ ፓርላማ ውስጥ ምናምን ፖለቲካ ወይኔ ፖለቲካ አይደለም እንትን የሆነ ዝም ብሎ ማጨብጨብ ሲጀምሩ ነው ሌላው የሚቀጥለው። ህዝብ የበዛበት ወሬውን ራሱ ሳይሰማ አጨብጭብ ሲባል ያጨበጭባል ዝም ብሎ። አሁን አጨብጭብ ብለኝ ነው አጨብጭብ ስለው አጨበጨበ ምንም ነገር ሳያውቅ ማለት ነው። እኔ ያጨበጨብክበትን ምክንያት ልንገርህ። ይገርማችኋል። ለሰይድ ነው አንድ ጊዜ ሻው ለሰይድ አጨብጭብለት ለሰይድ እኔ ሳላደንቀው አላልፍም ሰይድን። ምክንያቱም ሰይድ ቀጥታ ባህር ዳር ገባ። ባህር ዳር እኔ ራሱ እኮ ባህር አዳማ ልሄድ ነው። ትሄዳለህ? ባህር አዳማ እሄዳለሁ። እዛው ይጠብቅልኝ። ባህር አዳማ አሳያችኋለሁ። እኔ ልክ እሱ እንዳሳየኝ በጣም የምፈልገው ነው። ሄጄ መጎብኘት እፈልጋለሁ ባህር ዳርን። እስቲ የባህር ዳር ልጆች ካላችሁ አለን በሉኝ ከታች በኮሜንት ማለት ነው። አለን ብላችሁ ኮሜንታችሁን እጠብቃለሁ። ሌላም ኮሜንት የምታደርጉት ነገር አለ። ምንድነው መሰለ? ከባድ ጉዳይ ነው ለእናንተ ይዤላችሁ የመጣሁት። ምንድነው ይዤላችሁ የመጣሁት? አንዳንድ ጊዜ ለውሳኔ መቸኮል አደጋው የከፋ ነው የሚሆነው። ከመወሰናችን በፊት ነገሮችን በደንብ አብሰልስለን አብጠርጥረን ማየት አለብን። ውሳኔ የሚለው ቃሉ ቀላል በሶስት ፊደል ውሳኔ ሊሆን ይችላል። ቃሉ ቀላል ነው፣ ግን የውሳኔ ግዝፈቱ እጅግ በጣም ከባድ ነው። ከመወሰናችን በፊት ነገሮችን ምን ትላለህ ማሰብ አለብን አይደለም? ተስማማለህ? በዚህ በንግግሬ ስህተት ካለብኝ አርመኝ። በደንብ ነው የምስማማው። ምክንያቱም አንዳንዴ ሳናስብ የምናደርጋቸውና የምናወራቸው ነገሮች የሰውን ልብም ቅስምም ሊሰብሩ ይችላሉ አይደል? ስለዚህ ምንም ነገር አስበን ብናደርግ ከዛዛስ እንድናል ብናወራም ጭምር በተለይ ንግግራችን። ይሄን ያልኩበት ምክንያት አለኝ። እኔ ሰይድ ባህር ዳር ሄዶ ቪዲዮ አለቀኩም ነበር። ያለቀኩበት ምክንያት ብዙ ነገሮች ሳደርግ ነበር። አንደኛ እንደ ሰውም ቢያሳዝነኝ ቢያናድደኝም ያሳዝነኛል፣ ብናደድበትም ያሳዝነኛል፣ ሰው ነውና። ስለዚህ ብዙ ነገሮች ሳደርግ ነበር። ያ ነገር አልተሳካልኝም። ቢሳካልኝ በጣም ጥሩ ነበረ። ምንድነው ያደረኩት? ሰስፔንስ እንዳትሆኑ በተደጋጋሚ በተለያዩ ስልኮችም ስደውል ነበር። ስልኩ ዝግ ነው የሱ። ከዛም ባሻገር ሱመያ ጋም ስደውል ነበር፣ ስልኳ አይሰራም። ምናልባት ለምኛት እንደው በጣም ለምኛት እንኳን ቢሆን አግኝታው ከቻለች ሰላም ብታወርድ ካልቻለች ደግሞ እንድትመልሰው ለምን ብትሉኝ ማለት ነው። አሁን ሱመያ ሙሉ ኢንፎርሜሽን ሰጥተዋለች። ሙሉ ኢንፎርሜሽኑ እንደኔ ማለት ነው። በቃ አሁን እንደ ሚስትነቴ ተመለስና ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለው ጎንደር ገጠር ውስጥ ነው። የማሳይክ ሆስፒታል የለም፣ የምነግርክ የሆቴል ስም የለም። እዚህ ያለው ምንድነው? አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ የከፍት መኖሪያ፣ አንድ የሰው መኖሪያ ነው ማለት ነው። የምልክ አትልፋ፣ አታገኘኝም። እዚህ ያሉት ሳር ቤቶችና ቆርቆሮ ቤቶች ናቸው። ምንም ነገር የለም። ገጠር እንዳለች ነው። ሰይድ ደግሞ ደረቅ ነው። የደረቆች ደረቅ ግግም ካለ ግግም ነው። በቃ ምንም ወደኋላ የለውም። ሰይድ ምንም ነገር ካሰበው ነገር ወደኋላ አይመልስም። ግግም ነው የሚለው። ባህር ዳር ሄዷል። ሱመያ ቪዲዮ ለቀቀች። እንዲመለስ ነበር ሱመያ በቃ የሆነ ያሰበችው ነገር ሊኖር ይችላል፣ አላቅም። እንዲመለስ ፈልጋለች። ስለዚህ እሷን ሰምቶ መመለስ አለበት። ካልሆነ ግን እዛ ሀገር ላይ ከሱመያ ውጪ ማንንም ማያውቅ ይሄ ልጅ ማለት ነው። እየሰማኝ አንተም ማንንም ማያውቅ
ከሱመያ ውጪ ማንንም አያውቅም። ያለበት ቦታ እሷ የለችም። አንደኛ እሱ አሳ አይደለችም ባህር ላይ ቀጥታ ሄደ። ከሄድክ ደግሞ በቃ ጣናን እኮ ጣና ሆቴልን ካየን በቂ፣ እቴጌ ጣይቱን ሆቴል ካየን በቂ ነው። ሆቴሉን ካየን በቻልከው መጠን እንዴ ስትገባ እዛ በአበባ ቀይ ምንጣፍ ተነጥፎልህ አበባ ተዘጋጅቶልህ ምናምን እኮ አይደለም የተቀበለ። ማንም የተቀበለ የለም። ራስን ሄድከው ብቻህን ሄድከው፣ ሰው የለህም። ከሱመያ ውጪ ማንን አታውቅም፣ ቤተሰቦቿን አታውቅም። ስለዚህ ሪስክ አለው ማለት ነው። ያ ማለት ለምን ሪስክ አለው? ጸጉረ ልውጥ ነህ፣ አዲስ ሰው ነህ፣ በእንግድነት ሄድክ። እንዳንተ አይነት ሰው ሊኖር ይችላል ባህር ዳር ውስጥ፣ ግን አንተ ደረቅ ስለሆንክ ገጠርም ትሄዳለህ። ገጠር ሄደህ ደግሞ ገጠር አዲስ ሰው ሲያይ ያቀባበል ሁኔታ አይታወቅም። ላትመለስ ማለት ነው። ሱመያንም ሳታገኝ አደጋ ላይ ነው ያለው ማለት ነው። ሱመያን አገኛለሁ ብለህ ገጠር ሄዳለሁ ብለህ አስበህ ከሆነ ይሄንን ሐሳብ አንሳው፣ እንዳታስበው። ምክንያቱም እኔ ገጠር ነው ያለሁት መጣለው አይደለም ያለች። ገጠሩ በጣም ሰፊ ነው፣ በፍጹም ልታገኘኝ አትችልም ነው ያለችው። ሰፊ ከተማ ነው። እንትን ውቅያኖስ ውስጥ መርፌ ወርውሮ መፈለግ ማለት ነው። ሱመያንን ፈልጎ ለማግኘት የምታደርገው ሐሳብ እንኳን ባህር ዳር ላይ ይቅርና የመንም አታሃታል ፈልጋት። እንዴት ነው አገኛታለሁ ብለህ በራስ ላይ ሪስክ እየወሰድክ ያለው? በጣም ነው የምትገርመው። ለምንድን ነው ለውሳኔ መቸኮል ያስፈልገው እንዴ? በቃ አገርን ጎብኝታል፣ አይታል፣ መሄድን አይታል። ከቻልክ ተመለስ። የኔ የወንድምነት ምክር። አንተስ ምንድነው የምትለው? ማለት አስፈላጊ ይሁን አይሁን መሄዱ አላውቅም፣ ግን እንዳልከው እዛ የሚያክል ሰፊ ከተማ ውስጥ አንድ ሰው አገኛለሁ ብሎ ማሰብ በጣም ከባድ ነው። ታምር ወይ ደግሞ አድራሻውን የነገረው ሰው ካለ ይንገረን። ይኸውልህ ወንድሜ ውጭ ሀገር አሜሪካ፣ ሌሎች ሀገሮች አረብ ሀገራት ቢሆን በሎኬሽን የሚባል ነገር አለ። ዘሎኬሽን የሚባል ነገር አለ። በሎኬሽን በቃ በሎኬሽን ያለችበት ልታገኝ ትችላለህ። በጂፒኤስ ልታገኛ ትችላለህ። ኢትዮጵያ ውስጥ ደግሞ ጂፒኤስ አይደለም ጂፒዲ የለም እንኳን ጂፒኤስ። ስለዚህ ማለት ነው አታገኛትም። ጭራሽ ኔትወርክ የሌለበት ሀገር እግርን እንዳታነሳ። እኔ ራሱ ደጋግሜ ደውዬ ነበር። ለዚህ ነው ይሄን ቪዲዮ በፍጥነት ልሰራ የፈለኩት። ስደውልልህ ነበረ። የኔ ቁጥር ብሎክ ነው ሲጀመር አይሰራም። ግን በሌላ ሰው ስልክ ስሞክር ነበር፣ ስልክ ዝግ ነው። ሱመያ ጋር በተደጋጋሚ ደውያለሁ፣ ስልኩ አይሰራም። ሱመያን እንኳን እንደምታወራኝ አግኝቻት ቢሆን ኖሮ እለምናት ነበረ። እንደው በፍቅር ተቀበላህ በቃ ብላ ይሄን ያልተንከራተትክብኝ ብላ እንድትቀበልህ ለምናት ነበረ። ግን ስልኳ አይሰራም። ስለዚህ ይሄን ቪዲዮ ካየኸው ሱመያም ካየሽ ከቻልሽ የቻልሽውን ነገር አድርጊ። ካልቻልሽ ደግሞ ሰውም ቢሆን ልከሽ ወደ ሀገሩ እንዲመለስ አድርጊ በሰላም። እንደኔ ሐሳብ ጸጉረ ልውጥ ነው። በቃ እንደዚህ ሱመያን ፈልጌ ነው ብሎ ገጠር ላይ ነው ይጠይቅ፣ ሌላ ታሪክ ነው የሚፈጠረው። ማንም አያምነው፣ ማንም ሊያምነው አይችልም። ያለንበት ሁኔታ አጠራጣሪ ስለሆነ እርስ በርስ የተፈራራንበት ጊዜ ላይ ስላለን ማለት ነው። እንኳን እሱ የማያውቅበት ሀገር ሄዶ ነው ከጓደኛ ጋር መተማመን የጠፋበት ጊዜ ላይ ስለደረስን ነገሮች ፈጣሪ አስተካክለው ወደ ነበርንበት ፍቅር ወደ ነበርንበት ሰላም እስክንመለስ ድረስ በዚህ አይነት ሁኔታ ፍቅሬን ልጆቼን እፈልጋለሁ ብለህ ሌላ ቦታ አትሂድ። ባህር ዳር እሰየው፣ ባህሩ ላይ እየተንከባከቡ በባህር አዝናንተውሃል። ገንዘብ ነው እንደዛ የሚያደርገው። ገንዘብ ካለ ደግሞ ለመዝናናት ምንም ነገር ታደርጋለህ። ሌሎች ቦታ ላይ ደግሞ የማታውቃቸው ሰዎች ስላሉ የማትተዋወቃቸው ሰዎች ስላሉ የምትጠይቀውን ነገር በአግባቡ ምላሽ አታገኝም። እባክህን ስለማታገኝ ወደዚህ ተመለስ ወንድምየው። ከሰማህ ወደ አገር ተመለስ። የማያውቁት ሀገር አይናፍቅም ይባላል። ይናፍቃል ነው ሚስትህ ናፍቃ ነው። የማታውቀው ሀገር ነው የሄድከው። ሚስትህ ከናፈቀች ደግሞ የቻልከውን ጥረት እዚህ መጀመሪያ ስናገር የነበረውን ነገር ማድረግ ነበረብህ። መጀመሪያ እያደረክ ያለው ነገር ትክክል አይደለም። ሱመያ የምትናደድባቸውን ነገሮች አታድርግ፣ የምትናደድባቸውን ነገሮች አትጠቀም እያልኩ ደጋግሜ ስነግርህ ነበረ። አንተ ግን በተለይ ያቺ አዩ ሚሏት ወይ እሷ ነች እዚህ ያደረሰች። ይኸውልህ ተመልከት፣ ስናገር የነበረው ነገር ሆነ።
አዩ ነች እንደዚህ እንድታደርግ ያደርግ የበለጠ እንድትሸሽ እያደረገች ያለችው አዩ ነች። እሷን መጀመሪያ አስተካከላት፣ ግራት። ካስተካከልክ በኋላ ሚስትና ልጆችህን በአግባቡ ፈልግና አገኝ ነው የምለው። በቃ የኔ የወንድምነት እኔ አረው እንዴ